የአዲስ አበባ ፖሊስ የገና በዓልን የእምነቱ ተከታዮች ያለምንም የጸጥታ ስጋት ያከብሩ ዘንድ እንደ ሁልጊዜውም የሕዝቡንና ሰላምና ደህንነት ለማስከበር የሚያስችል በቂ ዝግጅት አድርጓል። ህብረተሰቡ ለጸጥታ ስጋት የሚሆኑ ሁኔታዎችን ሲመለከት ለአዲስ አበባ ፖሊስ ጥቆማ በመስጠት ወይም መረጃውን በአካባቢው ለሚገኙ የጸጥታ አካላት በአካል በማድረስ የዜግነት ኃላፊነቱን እንዲወጣ ጥሪ ቀርቧል። ተመልካቾቻችን የአዲስ አበባ ፖሊስ ጠቅላይ መምሪያ ለገና በዓል ያደረገው ዝግጅት በተመለከተ ደግሞ እዚህ ስቱዲዮ እንግዳ ጋብዘናል። እንግዳችን የአዲስ አበባ ፖሊስ ጠቅላይ መምሪያ የህዝብ ግንኙነት ኃላፊ ምክትል ኮማንደር ማርቆስ ታደሰ ናቸው። እሳቸው ጋር ቆይታ እናደርጋለን። እንኳን ደህና መጡ ኮማንደር በሚል ይስተካከል። እንኳን ደህና ቆይ። እሺ አስተካክለናል ኮማንደር። እንግዲህ በዓላት ሲከበሩ የጸጥታ ሁኔታ ግምት ውስጥ የሚገባ ነገር ነውና ለዚህ እየተደረገ ያለው ዝግጅት ምን ይመስላል የሚለውን ቀድመ ማየት ምንችል። እሺ በጣም አመሰግናለሁ። በቅድሚያ እንኳን ለ2018 የገና በዓል መላው የእምነቱ ተከታዮች እንኳን በሰላም አደረሳችሁ ለማለት እንወዳለን። ቀደም ሲል እንግዲህ አንተም እንደገለጽከው የአዲስ አበባ ፖሊስ ከሌሎች ባለድርሻ አካላት ጋር በጋራ በመሆን እንደዚህ አይነት ፕሮግራሞች ወይም እንደዚህ አይነት ስነ ስርዓቶች፣ ዝግጅቶች በሚኖሩ ሰዓት ላይ የተለየ ዝግጅት ነው የሚደረገው። ዝግጅቱ በዓሉን የሚመጥን ነው የሚሆነው። ስለዚህ ይሄ የገና በዓል በተለይ አሁን በዓሉ ከመድረሱ ከሁለት ቀን ወደዚህ በጣም ከፍተኛ የሆነ የገበያ ሁኔታ ይኖራል። በገበያ ቦታዎች አካባቢ፣ በመዝናኛ ቦታዎች፣ በዋና ዋና አደባባዮች፣ ባዛሮችና ኤግዚቢሽኖች በተለያዩ ቦታዎች ላይ እየተከፈቱ ነው። በየአካባቢያችንም እንግዲህ ያለውን የኑሮ ሁኔታ ለማረጋጋት የተከፈቱ መለስተኛም ቢሆን ገበያዎች አሉ። ስለዚህ ሁሉም ቦታዎች ላይ አቅም በፈቀደ መጠን የፖሊስ አባላትን በማሰማራት ችግሩ እንዳይከሰት ምንም አይነት የጸጥታ ችግር ሳይከሰት ሁሉም በሰላም ገብቶ እንዲወጣ ከሌሎች ባለድርሻ አካላት ጋር ሆነን ዝግጅታችንን አጠናቀን አሁን ወደ ስራ ገብተናል። ከሱ ጋር ብቻም ሳይሆን እንግዲህ በበዓል ሰሞን ሁሉም ጊዜ የምንገልጸውና የምንቸገርበት ይሄ አልኮል ጠጥተው የሚያሽከረክሩ አሽከርካሪዎች በብዛት ይኖራሉ። የትራፊክ አደጋ ሊበዛ ይችላል ተብሎ ይገመታል። ስለዚህ አልኮል ቴስት እናደርጋለን። ያሉንን የቴክኖሎጂ አማራጮች በሙሉ እንጠቀማለን። ሲሲቲቪ ካሜራዎችን በተለይ ደግሞ ትራፊክ ፖሊስ አባሎቻችን አሁንም አንዳንድ ክፍለ ከተሞች ደግሞ ለወንጀል መከላከል አባሎችም ጭምር ይሄ ቦዲ ካሜራዎችን ገጥመው የወንጀል መከላከል ስራ እየሰሩ ነው። ስለዚህ የትራፊክ አደጋ መከላከሉን ስራ በዚህም ቴክኖሎጂ እናግዛለን። እንደሚታወቀው ከፖሊስ ጣቢያ ጀምሮ እስከ ማዕከል ድረስ በጣም ከፍተኛ ቁጥር ያለው ካሜራዎችን እየተጠቀምን ነው። ሙሉ ለሙሉ እነዚህን ቴክኖሎጂዎች ተሽከርካሪ ላይ ተገጠመውን ሳይቀር በዋና ዋና አደባባዮች ላይ እንቅስቃሴ በማድረግ ለዚህ ለወንጀል መከላከል ስራ እናውላቸዋለን። በተቻለ አቅም እንግዲህ በዓሉ ያለ አንዳች የጸጥታ ችግር በሰላም እንዲከወን ህብረተሰቡን በሰላም ገብቶ ወደ ቤቱ እንዲገባ የአዲስ አበባ ፖሊስ ከሌሎች ባለድርሻ አካላት ጋር ዝግጅቱን አጠናቀው በስራ ላይ ነው ያለነው ማለት ነው። መልካም ግሩም ነው። በተለይ ከህብረተሰቡ ጋር ያለው ብናየው ኮማንደር ፖሊስና ህብረተሰቡ እጅና ጓንት ሆኖ መስራት አለበት። እየሰራም እንደቆየ ይታወቃልና ወንጀል እንዳይከሰት ሲከሰትም ደግሞ በቶሎ ቁጥጥር ስር ለማዋልና እርምጃ ለመውሰድ ወደ ፍትህ ለማቅረብ እንዴት ነው እየሰራችሁ ያላችሁት የሚለውን ማየት ብንችል። ያው ቀደም ሲል እንግዲህ ከህብረተሰቡ ጋር ያለን አንድ ዌይ ብቻ ነበር የነበረው። አሁን ቴክኖሎጂን እንጠቀማለን ብለናል። ስልኮቻችንም አሉ። በነገር ላይ በዚህ በዓል ሰሞን ሲቃረብ የተለያዩ ወንጀል አፈጻጸሞች ሊኖሩ ይችላሉ ተብሎ ይገመታል። ግን በዋነኛነት እኛ ፎከስ አድርገን የምንንቀሳቀሰው አንደኛ በገበያ ውስጥ በተለይ በበዓል ሰሞን የምንጠቀምባቸው ምግቦችና መጠጦች ላይ የሆነ ነገር እየቀላቀሉ ባዕድ ነገር እየቀላቀሉ ወደ ገበያ የሚያወጡ ግለሰቦች አሉ። እሱ ላይ ትኩረት እናደርጋለን። ከደንብ ማስከበርና ከሰላምና ጸጥታ እንዲሁም ከሌሎች ባለድርሻ አካላት ጋር በጋራ በመሆን ከዛ ባሻገር እንግዲህ ህገወጥ የገንዘብ ዝውውርም ሊኖር ይችላል ተብሎ ይገመታል። በሁለት አይነት መልኩ ነው ህገወጥ የገንዘብ ዝውውሩ። አንዱ ደፋሮቹ ሙሉ ለሙሉ ፎርጅድ የሆነ ገንዘብ ወደ ገበያ ይዘው ሊወጡ ይችላሉ። አንዳንዶቹ ደግሞ መሀል ላይ መደበኛውን ወይም የምንጠቀምበትን ከፎርጅዱ ጋር አንድ ላይ ያቀላቅለው ወደ ገበያ ቦታ ሊያመጡ ይችላሉ ተብሎ ይገመታል። ቅሚያ ሊኖር ይችላል። ማታለሎች፣ በተለይ ማጭበርበሮች በተለያዩ ቦታዎች ላይ በትራንስፖርት መጠበቂያ ቦታዎች ሳይቀር አሁን ደግሞ ገበያዎቹ እንዳልኩ ባዛሮች፣ ኤግዚቢሽኖች በተለያየ ቦታ ላይ ስላሉ እዛ ቦታ ላይም እነዚህ ወንጀል ፈጻሚዎች ሊንቀሳቀሱ ይችላሉ ተብሎ ይገመታል። ስለዚህ በሁለት አይነት መልኩ ጥበቃ እናደርጋለን። አንዱ በአባሎችን በማሰማራት ሲቪል ማለት ዩኒፎርም የለበሱ አባሎችን በማሰማራት ሊሆን ይችላል። በሌላ አግባብ ደግሞ በሲቪል የሚንቀሳቀሱ የፖሊስ አባላትን አመራሮችንም ጭምር በእነዚህ በገበያ ቦታዎች ላይ እንመድባለን። እንግዲህ ካለው አጠቃላይ ከከተማው ከነጋዴው ከምኑ ከህብረተሰቡ ጋር የሚመጣጠን እንዲሆን ስታፍ ያለውም ጭምር ወጥቶ የወንጀል መከላከል ስራ እንዲሰራ የሚደረግበት ሁኔታ አለ። ስለዚህ እንግዲህ ህብረተሰቡ እንዳልከው በተለያዩ አማራጮች ከፖሊስ ጋር መረጃ መቀባበል ይኖርበታል። ሁሌም የምናስተዋውቃቸው የአዲስ አበባ ፖሊስ የመረጃ ስልክ ቁጥሮች 0111 እና 991ን መደወል ይቻላል። አሁን ሲቲዝን ኢንጌጅመንትም አለ። በዚህ በሲቲዝን ኢንጌጅመንት በቀላሉ ወንጀል የሚፈጸም ከሆነ ያን ቀርጾ በቴክስትም
በድምጽም በሁሉም ነገር መላክ የሚቻልበትም ቴክኖሎጂ ላይ ደርሰናል። በቀጥታ ወደ ፌደራል ፖሊስ ነው የሚሄደው። ፌደራል ፖሊስ ለኛ ይሰጠናል። ሰሞኑንም የያዝናቸው ወንጀል ፈጻሚዎች አሉ። በአጭር ጊዜ ውስጥ እነዚህንም መጠቀም ይቻላል። ስለዚህ በጣም በብዙ አማራጮች ህብረተሰቡ ፖሊስን የሚያገኝበት ሁኔታ አመቻችተናል። በተለይ ደግሞ አሁን ቁጥሩ በዛ ያለ የወንጀል መከላከል አባል በተለያዩ ቦታዎች ላይ ስለሚመደብ በቀላሉ የፖሊስ ኃይል ማግኘት የሚቻልበትን እድል ፈጥረናል ማለት ነው። ስለዚህ ቀጣዩን ጥያቄ ስለመለሱት አጭር መልእክት ካሉት ማስተላለፍ ይችላሉ ኮማንደር? በጣም አመሰግናለሁ። እንግዲህ ሁሌም እንደምንለው ፖሊስ የሚያደርጋቸው አጠቃላይ ዝግጅቶች ህብረተሰቡ ተሳታፊ ካልሆነ መረጃ በመስጠት ካልደገፈን አስቸጋሪ ነው የሚሆነው። ምንም አይነት በቴክኖሎጂ ብትጣጠቅ ምን ብትል ማህበረሰቡ ግን የሚሰራው ስራ የወንጀሉም ይሁን የትራፊክ አደጋ መከላከሉ ስራ ለራስ ስለሆነ አንደኛ ቁጥር አንድ በተለያዩ የሚዲያ አማራጮች የሚተላለፉ የጥንቃቄ መልእክቶችን ወደ ተግባር መቀየር አንዱ ነገር ነው። በሌላ አግባር አጠራጣሪ ነገር ካለ እንደው በቃ የሚሸክክ ነገር ካጋጠመው ማህበረሰቡ ቶሎ ብሎ ኮል ማድረግ አለበት ለፖሊስ። እነዚህ የመረጃ ስልክ ቁጥሮችን እናንተም በተደጋጋሚ ያስተዋወቃችሁ ህብረተሰቡ ከኛ ጋር የሚያደርገውን ነገር ብታጠናክሩልን ጥሩ ነው። ከዚህ ባሻገር በተለያዩ ቦታዎች ላይ የፖሊስ አባላት ስላሉ በቀላሉ የፖሊስ አባላትን ማግኘት የሚቻልበት ሁኔታ ስለሚሆን ካላንዳች ስጋት በሰላም እንደፈለጉም መገበያየት ይችላሉ የሚል መልእክት እናስተላልፋለን። መልካም በዓል።